መሐመድን እየካባችሁ ሞቶ ያልተነሳውን መሐመድን እየካባችሁ በመስቀል ላይ ያልተንጠለጠለውን መሐመድን እየካባችሁ ኢየሱስን አታጣጥሉብን። ዝም ብንል እኮ ተሸንፈን አይደለም። የኛ ጌታ ስራውን ይሰራል። የኛ ጌታ ኦሬዲ ዓለምን አሸንፏል። የኢየሱስ ነኝ ነው የሚባለው። ምን ብትሉኝ እኔ እፎይ አይደለም። እኔ እፎይ አይደለም። እኔ የኢየሱስ ነኝ። ኢየሱስ ክርስቶስ በኢየሱስ ክርስቶስ አንደራደርም። ይሄንን አስረግጬ ነገራችኋለሁ። እና እነዚህ ሴቶች ተሰብስበው ጥያቄ ጠይቃሉ። ወንዶቻችን አስቸገሩን። አንዴ በኋላ አርጎ በፊት ለፊት አርጎ እኔ ምን ለማለት እንኳን ይከብዳል። እናት ኧረ ኢየሱስ ክርስቶስ እንዴት ጨዋ አርጎናል። እንዴት ጨዋ አርጎናል። እናት ለመናገር እንኳን ይቀፋል አፍ። እነዚህ ሴቶች ተቸግረው ለካ የሙስሊም ወንዶች ኑሯቸው ስለ ሴክስ ነው። በቃ ስለ ሴክስ እዚህ ውስጥ የተቀረጸው ሴትን ደግሞ እንደ ዕቃ እንደማትናገር ዕቃ እና መኝታ ላይ ያስቸግሩናል ብለው ነው ጥያቄ። ከዛ ሰውየው ምን ቢል ጥሩ ነው? ሴት የወንድ እርሻ ናት፣ እንደፈለገ ሊያርስሽ ይችላል። ከኋላ በኩል ግንኙነት ካደረገ ልጁ አይነ ሸውራራ ሆኖ ይወለዳል ነው። የልጁ አይን ላይ ምንም አይነት ተጽዕኖ የለውም። ይሄ ማለት የሚመቻቸው ያ ከሆነ ማድረግ ይችላሉ። ሴቶቻችሁ እርሻዎቻቸው ናቸው። ሰው እርሻ ሲያዝ የሚፈልገው ምርት ነው። ያንን ለመግለጽ ፈንቶ ሐብተኩም عنا شيء እርሻችሁ በፈለጋችሁበት አቅጣጫ ምትሩ አሳህን እንግዲህ በዚህ አቅጣጫ ተብሎ ይገደብ ይመቸኛል በመትለው። ኧረ በኢየሱስ ስም፣ ኧረ በኢየሱስ ስም፣ በጌታ በኢየሱስ ስም እርሻ አይደለንም። ሴት ልጅ እርሻ አይደለችም፣ ባሪያ አይደለችም። ሴትም ወንድም እኩል የተፈጠረው በእግዚአብሔር አምሳል። አያችሁት አይደለ? የተከደነው ሲገለጥ እርሻ ናትና መከልከል የለም። እንደፈለገ ይረስሽ። ከዛስ እምቢ ካለሽ ደግሞ ሄዶ ሌላ ሴት ያንጣ። ወንድሜ ፎይ በኦርቶዶክስ ቤት ኢየሱስን ብቻውን አታገኘውም። በማርያም በገብርኤል በሚካኤል አልፈ ነው። ስንት ጣጣ አለ እዛ ቤት። ኢየሱስ አይሰበክም በግልጽ። ኢየሱስ ነውር ነው እዛ ቤት ነውር። ብዙዎቹ ኢየሱስ ብለው ከዛ ቤት ተባረዋል። ብዙ ምስክሮች አሉ። መንገድ ላይ ኢየሱስ ቢሉትን ያሳድዳሉ። እፎይ ወንድሜ እፎይ ነገ መንገድ ላይ ወጣ ወንጌል ብሰብክ ዋና አሳዳጅ ማለት ነው ብትለኝ ኦርቶዶክስ ናት። አሁን ያ ኮሜዲያን እሸቱ ለኦርቶዶክስ ባለፈው $1 ሚሊዮን ብር ባሰባሰበ ጊዜ መዝሙር ወጥቶለት ነበረ። አሁን ደግሞ በዚህ በሙስሊምና በኦርቶዶክስ መሃል ችግር ሲነሳ እሱ ፍቅር ይሻላል በሚል መንፈሳ ምንም ይበል ምንም እኔ ልክም ይሁን ልክም አይሁን ግልብጥ አላችሁና እሸቱ ላይ ተነሳችሁ። እንዲህ ነው የእናንተ ነገር፣ እንዲህ ነው። ትላንት የካባችሁት ኮሜዲያኑ ውርድ አድርጋችሁ አሁን ስድብ ጀመራችሁ። እሱ ላይ ደግሞ ስንቱን ተሳድባችሁ ትዘልቁታላችሁ። ካለ በመግደል የሚከብር እግዚአብሔር የለም። እግዚአብሔር በመግደል አይከብርም። እግዚአብሔር የፍቅር አምላክ ነው። እኔ ምለው በሙስሊም ሕግ ወንዶች ስታገቡ ለሴክስ ነው የምታገቡት? ሌላ ወሬ የላችሁ? ምድር ስለ ሴክስ ነው ጠዋትና ማታ። በሰማይም ደግሞ ከሞትን በኋላ እዛ 12 ድንግል ይሰጣል። ምን ማለት ነው? ምን ነውር አይደለም? እኔ አልገባኝ። ወደዳችሁ ጠላችሁ እናንተ ሙስሊም ወንድሞቻችን ራሱ ኢየሱስ ክርስቶስ ራሱን እየገለጠ እዛ ቤት ብዙ ሙስሊም ወደ ክርስትና እየመጣ I'm sorry, this is the truth. የምጠብቅ ናፍቆቴ አንድ ቀን ስትመጣ በክብር ሰማዩ ሞልተው መንፈስ ሩቃይቼ ዙሪያዬ እናለ መረሳለው። ሰላም ወገኖች ኢትዮጵያውያንና ኤርትራውያን የእግዚአብሔር ጸጋና ሰላም ይብዛላችሁ። እታችሁ ጸገነት ነኝ። ይህ ወንጌል ለዓለም ሁሉ
የቃልና የመንፈሳዊ ምክር አገልግሎት ነው። ይህ መልእክት ለሌሎችም እንዲደርስ ሰብስክራይብ እና ሼር ያደረጋችሁ እንድትከታተሉ ወንጌልንም አብረን እንድንሰራ በእግዚአብሔር ፍቅር ጠይቃችኋለሁ። ሰላም ለእናንተ ይሁን ወገኖቼ፣ ኢትዮጵያውያን፣ ኤርትራውያን እንዴት ናችሁ? እንዴት ከረማችሁ? ይህ ወንጌል ለዓለም ሁሉ የቃልና የመንፈሳዊ ምክር የመጨረሻው ዘመን ደግሞ የእግዚአብሔር ድምጽ የሚሰማበት አገልግሎት ነው። ይሄ አገልግሎት ለብዙዎች እንዲደርስ ሼር እና ሰብስክራይብ እንድታደርጉ አስቀድሜ ጠይቃችኋለሁ። እግዚአብሔር የተባረከ ይሁን። ዛሬ እንግዲህ በሰሞኑ ትኩሳት በሆነው የእፎይ ጉዳይ እንደ ወንጌል አማኝ እንደ እግዚአብሔር ሴት የገባኝን ማለት አለብኝ ብዬ ተነስቻለሁ። ዛሬ ስለ እፎይ ነው የምናወራው። እፎይ ብዙዎችን እፎይ ያሰኝቷል። በተለይ ብዙ የሙስሊም ሴቶችን እፎይ ያሰኝቷልና ደስ ይላል፣ በጣም ደስ ይላልና ከዛ በፊት ግን ማለት የምፈልገው ነገር ምንድነው? ሰሞኑን ያው በእህታችን ሊሊ ጉዳይ ላይ በላኩት መልእክት ብዙዎቻችሁ ጩኸቴን ጮሽልኝ ብላችኋል። በእርግጥ አስተያየታችሁን ቀድሜ አይቼው አይደለም ይሄንን ፕሮግራም ይሄንን መልእክት ያስተላለፍኩት። ምንም ይሁን ምንም የሰው አስተያየት የአዳማጭ አስተያየት እያየን አይደለም፣ እየገመትንም አይደለም። መንፈሳዊ መልእክት ስታስተላልፉ ምናልባት ብዙዎቻችሁ ታውቁታላችሁ ብዬ አስባለሁ። መንፈሳዊ መልእክት ስናስተላልፍ ሰው ምን ይላል በሚል አይደለም። የምንታዘዘው መንፈስ ቅዱስን ነው። የምንቆመው ከእውነት ጋር ነው። ይዘን የምንቀርበው ደግሞ በእግዚአብሔር ቃል ነው እና በዛ መልእክት ንጹህ የሆነ የእግዚአብሔር መንፈስ ቅዱስ የታየበት ከቃሉ ጋር የተደገፈ ጥሩ መልእክት ተላልፏል። እግዚአብሔር አፕሩቭ አድርጎታል። ስለዚህ የሰውኛው አይደንቀኝም። ምናልባት ግን ማለት የምፈልገው አንዳንድ ሰዎች የክስ መንፈስ አለብሽ ሰገነት ደገፉ ሁሌ ታማርሪያለሽ ትላላችሁ። እግዚአብሔር ለሁላችን በሰጠን ጸጋ ነው እናገለግለው። እግዚአብሔር ለኔ ሰጠኝ ጸጋ ይሄ ቢሆንስ አትከለክሉት። እንግዲህ ጌታ የሰጠኝ ጸጋ ይሄ ነው። እኔና እናንተ ደግሞ ኢትዮጵያውያን መገሰጽ አንፈልግም፣ ተገስጸንም አናቅም። በቃ ተቆጥቶት ማያውቁት ልጅ እኮ የፈለገው የሚያደርግ ሰው መረን ነው። ታውቃላችሁ፣ የፈለገውን ያደርጋል፣ የሚናገረው ሰው የለምና ጆሮ ያለው ይስማ ነው የምለው። እኔ ጆሮ ያለው ይስማ እላለሁ። እዚህ ጋር ግን ቃል አለ። እኔ እታችሁ ጸገነት ደገፉ እባላለሁ። ከጨለማ ወደ ብርሃን ጌታ ኢየሱስ ክርስቶስ በስርዓት ያመጣኝ በግሌ ከተኛውበት ቀስቅሶ አንቺ የኔ ነሽ የተባልኩ የወደደኝ ያከበረኝ የሞተልኝ ጌታ ኢየሱስ ክርስቶስ ለኔ የህይወት ዋጋ የከፈለልኝ መሆኑን ማመን ክርስቶስን በጣም ወድ እና ትልቁ የኔ ጎሉ እግዚአብሔር በእኔ ደስ ይሰኛል ወይ ነው የኔ ጎሉና በፐርሰናል ላይፍ ቢሆን እንደ ግሌ ቢሆን ምንም የጎደለኝ ሴት አይደለሁም። የምንም አይነት የማንንም አገልግሎት ለመንቀፍ ወይ ደግሞ በቅናት ምናምን የሚባለው ነገር እኔን አይመለከትም፣ በፍጹም አይመለከትም። በጣም በራሴ ጌታ ባረገልኝ ነገር በጣም ደስተኛ ነኝ። ይሄ ጎሎኝ አይደለም፣ ማንም ላይ አልቀናም። እኔ ግን እናንተ ደግሞ የሊሊ ጓደኞች ምናልባት በጣም የምትቀርቧቸው ሰዎች የምትቀርቧት ይሄ መልእክት ደርሷታል ብዬ አስባለሁ። አዘጋጆቹም ይሁኑ ሊሊ በዚህ መልእክት ላይ ሰምተው ንስሐ ቢገቡበት ማትረፊያ ነው እላለሁ። እኔ ይህንን ነው የምለው ካለፈው ዝግጅቴና ሁለት ቃል አለኝ ለእናንተ ለተቆጣችሁ ሁለት ቃል አለ። የመጀመሪያው እዚህ በገላትያ 4:16 ላይ ጳውሎስ ነው የሚለው። ገላትያ 4:16 እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? እውነት እኮ ያማል ወገኖች። አንዳንድ ጊዜ እውነት በጣም ያማል። በተለይ ኢትዮጵያዊ እውነት አይወድም። ዝም ብሎ ሸፍኖ በላዩ ተቆልሎ ስንት ያልተገለጠ ጉድ አለ እግዚአብሔር ብቻ የሚያየው። ስለዚህ ወገኖች ይሄ በጣም እግዚአብሔር እኔን እየተጠቀመብኝ ያለው በራሱ መንገድ ነው። በቃ ያሰማራኝ እሱ ነው። ስለዚህ እሱን ነው የምከተለው የምሰማው። እኔም ደግሞ ባጠፋ ተጠያቂው እሱ ነው፣ እረኛዬ እሱ ስለሆነ ማለት ነው። ስለዚህ ምን ይላል? እንኪያስ እውነቱን ስለነገርኳችሁ ጠላት ሆንኩባችሁን? ልጆቼ ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለናንተ ምጥ ይዞኛል አለ።
እሱ በፈጠረኝ እሱ በሰራኝ መንገድ ነው የሚጠቀምብን እያንዳንዳችንን ስለዚህ ይሄ this is me በቃ እኔ ነኝ በየትኛውም ጉዳይ ላይ ግልጽ ነኝ ያየሁትን መናገር አለብኝ በዛ መንገድ ብታዩት ደስ ይለኛል ፊልጵስዩስ ምዕራፍ 3 ከቁጥር 4 ጀምሮ ጳውሎስ ነው አሁንም እንደዚህ ያለው እኔ ግን በስጋ ደግሞ የምታመንበት አለኝ ሌላ ሰው ማንንም ቢሆን በስጋ የሚታመንበት እንዳለው ቢመስለው እኔ በልጠዋለሁ በስምንተኛው ቀን የተገረዝኩ ከእስራኤል ትውልድ ከቢንያም ወገን ከዕብራውያን ዕብራዊ ነኝ ስለ ሕግ ብትጠይቁ ፈሪሳዊ ነበርኩ ስለ ቅንዓት ብትጠይቁ ቤተክርስቲያን አሳዳጅ ነበርኩ በሕግ ስለሚገኝ ጽድቅ ብትጠይቁ ያለ ነቀፋ ነበርኩ ተገነት ደገፉ ፓኬጅ ያላት ሴት ናት በሁሉም ነገር እግዚአብሔር ምንም ያጎደለብኝ ነገር የለም ብትመረምሩ በጀርባ ብትሄዱ በፊት ብትሄዱ this is me በቃ ይሄ ነኝ እኔና የክስ መንፈስ የምናምን መንፈስ የሚባለው ነገር ከኔ ጋር አይሄድም ይልቅ ሰምቶ ንስሐ መግባት መልካም ነው ላል አሜን የዛሬው አርስቴ በጣም የሚገርማችሁ ነገር ያው ሰሞኑን በጣም ጫጫታ ነበረ በኢትዮጵያ ውስጥ በጣም ግርግር ነበረ የፎይ ጉዳይ ማለት ነው የፎይ ጉዳይ በጣም ብዙዎችን ያው በተለይ ከኦርቶዶክስ ጋራ ተነካካ ነገር ያው መታቁት ነው ግን በጣም ብዙ ሰው ያልተረዳው እኔ ዛሬ ማነሳቸው ለጠቦች ብዙ ሰው ልብ ያላለው ያልተረዳው መቼም ሁሉም በገባው መንገድ ነው የሚንቀሳቀሰውና በዚህ ጉዳይ ላይ ግን አማኞች ብዙ ማስተያየት አልሰጡም እኔ ዳር ቆመን ያየን እንደሆነ ወይ በጓዳ እየጸለይን እንደሆነ አልገባኝም እኔና እናንተ ግን ብዙም እንደ አይነት ነገር ላይ በቃ የሚሆነው ይሁን የሚፈጠረው ይፈጠር ብለን በአገሪቱ በመድሪቱ ላይ የሚሆነው ነገር ጦርነቱም ይሁን ረሃቡም ይሁን ማጣቱም ይሁን ምኑም ይሁን ዘብናን ያየን ነው ቆመን ያየን ነው ረፉም ይለለም አረሄ ነው ብሎ ደግሞ ክርስቶስን ይዞቶ በአደባባይ የሚናገር የለም በቃ የለም እንደ አገሪቷ በሷው መንገድ ዓለም ናት መቼም ተተራመሰው በሷው በራሷው መንገድ ዓለም ተፍጨርጭራ ቦዲ ብላ ውጤት ይዛ ራሷን ተቀርባለች እንጂ ቤተክርስቲያን በዚህ ወቅት አማኞች በዚህ ወቅት በአገሪቱ ላይ በሚደረገው በሚሆነው ነገር ላይ ተሳታፊ አይደሉም በቃ ቤተክርስቲያን በሯን ዘግታ ቁጭ ብላለች ቤተክርስቲያን ማለት ደግሞ እኔና እናንተ ስለዚህ እንዲህ አይነት ነገር ሲኖር እኮ የቤተክርስቲያን ድርሻዋ በጣም ትልቅ እኔና እናንተ እግዚአብሔር ያስቀመጠ ፖዚሽን ቤተክርስቲያን የት ነው ያለሽው ቅዱሳን የት ነው ያላችሁ ትውልድ ሲታመስ ትውልድ ግራ ሲጋባ የጌታ ኢየሱስ ክርስቶስ ስም ሲሰደብ ሲረክስ የት ናችሁ ዝምታችን እስከ መቼ ድረስ ነው የእውነት ወንጌልን የእውነቱን ወንጌል ይዘን አንወጣም ወይ መጋደላችን ከድጋ ስጋና ከደም ጋር አይደለም እኔና እናንተ በዚህ በኤፌሶን 6:10 ላይ በቀረውስ በጌታና በኃይሉ ችሎት የበረታችሁ ሁሉ ይላል በጌታና በኃይሉ ችሎት የበረታችሁ ሁሉ የዲያብሎስን ሽንገላ ተቃወሙ ዘንድ የእግዚአብሔርን ዕቃ ጦር ልበሱ መጋደላችን ከደምና ከስጋ ጋር አይደለምና ካለቆችና ከስልጣናት ከዚህ ዓለም ጨለማ ዓለም ገዢዎች ጋር ነው ይላል ስለዚህ እኔና እናንተ እናውቀዋለን ሄደን ለሰደበን አንሰድብም ሄደን ዘራፍ አንልም ክፉ ቃል አንናገርም ያው ኦርቶዶክሶች በሚሄዱበት መንገድ አንሄድም እኛ ለምን ቃሉ የተጻፈልን ከስጋና ደም ጋር አይደለም ተብለናል ነገር ግን ተጋድሎ አለን እኛ ምንዋጋበት መንገድ አለ እኔና እናንተ ምንዋጋው በእግዚአብሔር ዕቃ ጦር ነው እግዚአብሔር ዕቃ ጦር ምንድነው ካላችሁ ወገባችሁ በእውነት ታጥቃችሁ የጽድቅ ጥሩር ለብሳችሁ የሰላም ወንጌል በመዘጋጀት እግሮቻችሁ ተጫምተው ቆሙ በሁሉም ላይ ጨምራችሁ የሚንበለበለውን የክፉ ፍላጻዎች ሁሉ ልታጠፉ የምትችሉበትን የእምነት ጋሻ አንሱ የመዳንን ራስ ቁር የመንፈስንም ሰይፍ ያዙ እርሱም የእግዚአብሔር ቃል ነው ይላል በጸሎትና በልመናም ሁሉ ዘወትር በመንፈስ ጸልዩ በዚህ ሐሳብ ስለ ቅዱሳን ሁሉ እየለመናችሁ በመጽናት ትጉ ይላል ስሙኝ ወገኖች መጋደል እኮ መታገል እኮ ግዴታ ነው እኔና እናንተ አስተዋጽኦ ማድረግ አለብን ሰላም ለማምጣት እርቅ ለማምጣት የክርስቶስ ነገር ጎልቶ እንዲወጣ እነ ጴጥሮስ እኮ እንደ ጳውሎስ እንደዚህ አይነት ነገር ግርግር ሲነሳ መሃል ገብተው እኮ በምኩራብ ይሰብካሉ ታስረዋል ተገርፈዋል ተወግረዋል ያ ሁሉ ነገር አላስቆማቸው በዚህ ግርግር መሃል እነ ጳውሎስ ቢሆኑ ወጥተው ወንጌል ይሰብካሉ እንጂ በር አይዘጉም እኔና እናንተ በር ዘግተን ተኝተናል ቤተክርስቲያን ተኝታለች ስለዚህ የሰሞኑ ትኩሳት የፎይ ጉዳይ መቼም ሁላችሁ ሰምታችኋል እግዚአብሔር ከዚህ ሁሉ ግርግር አንድ
ግርግርና ረብሻ መሃል አንድ መልካም ነገር ያወጣል። ለምን? እግዚአብሔር ሳያውቅ የሚሆን ነገር የለም። ለምን? ለበጎ ነው። እግዚአብሔር የሆነ ነገር እያናወጠ ነው፣ እያንጫጫ ከዛ በኋላ ክብሩን ይገልጣል ጌታ ኢየሱስ ክርስቶስ። ለምን? የኔና የናንተ ጌታ ዓለምን ያሸነፈ ጌታ ኢየሱስ ክርስቶስ ስለሚባል ማለት ነው። ጣልቃ ይገባል፣ ወደ ፈቃዱም ያስጠጋል። እሱ ያሰበው ትውልድ እንዲድናው ወደ ፈቃዱ ያስጠጋል። ነገር ግን እኔና እናንተ ገጸ ባህሪው የምንጫወት ነን። ምን ብትሉ ክርስቶስን ወክለን ወንጌል ይዘን የምንወጣበት ጊዜ ቢኖር አሁን ነው። መደብደብ ሊኖር ይችላል፣ መሰደብ ሊኖር ይችላል፣ መወገር ሊኖር ይችላል። ወንጌል ግን መሰበክ አለበት። እንዳልኳችሁ የዓለም ብርሃን ነን። በስጋ ማሳደድ ማንገላታት ቢሆንም በመንፈስ ግን እፎይ አሁን እፎይ በመንፈስ እፎይ ብሏል። ለምን? ክርስቶስን አግኝቷል። እግዚአብሔር በስራ ላይ ነው። ለጠላትም ለወዳጅም ለተቃዋሚዎችም ለተከታዮችም እግዚአብሔር ክብሩን ይገልጣል። እግዚአብሔር ክብሩን ይገልጣል። ለጠላትም ለኛም ደግሞ ለተከታዮቹ እግዚአብሔር ክብሩን ይገልጣል። በዚህ ሁሉ መሃል የእግዚአብሔር የሆነው ነገር ያሸንፋል። እየሆነ ያለው ነገር የሰሞኑ የሙስሊምና የኦርቶዶክስ ግጭት በመንፈሳዊ አይን ሲታይ የሚያነካክሰው ዲያብሎስ ቢሆንም በውጤቱ ግን የክርስቶስ ወንጌል አሸናፊ መሆኑ አይቀርም። ለምን ብትሉ የእግዚአብሔር ጣት አለበት። ወንድሜ እፎይ እኔ እፎይ ነኝ የሚለው ነገር እኔ አልቀበልም። ምን ብትሉ አንድ ትልቅ የተምታታ ነገር አለ እዚህ ጋር። እፎይ ኦርቶዶክስ ብለው ነው ኦርቶዶክሶች ትንሽ ሳፖርት ያደረጉት። እፎይ ወንድም ዓለም አሁን ትንሽ ኦርቶዶክስን እየተጠጋ ስትመጣ የዳንክበትን ኢየሱስ መሆኑን ሲያውቁ ወይ ገድሉን ተቀብለ ነጠላ ለብሰ ትቀድሳለህ ወይ ከዛ ቤት ትወጣለህ። ኦርቶዶክስ የምትደግፋችሁ ማርያም ታማልዳለች ገድሉ አርሴማ ምናምን ካላላችሁ ገብርኤል ዝክር ካልዘከራችሁ ሚካኤል ካላላችሁ አይደግፏችሁ። ስንቱ ተሳዷል። ስለዚህ እፎይ ወንድሜ ክርስቶስ ኢየሱስ ተገልጦልሃል። ወደ ወንጌል አማኞች ተጠጋ። ቄሱ አይደሉም የሚደርሱልህ፣ ኢየሱስ ነው የሚደርስልህ። እሱ ነው በደሙ የሚሸፍንህ። አነሳስህ እንደ ጳውሎስ ነው። ጳውሎስን ኦርቶዶክስ አይደለችም ያስጣለችው። ያገኘውም ኢየሱስ ነው፣ ያስጣለውም ኢየሱስ ነው። ስለዚህ አሁን ኦርቶዶክሶች እፎይ ኦርቶዶክስ ሆነ እያለ ያወራል። ኖ እፎይ ኦርቶዶክስ አልሆነም። እፎይ ክርስቲያን ነው የሆነው። ከሙስሊም ደግሞ ወደ ኦርቶዶክስ አይሄድም ሰው። እኔ ልንገራቸው፣ ከሙስሊም ወደ ኦርቶዶክስ አይሄድም። ከሙስሊም ወደ ወንጌል አማኝ ነው የሚሄደው። የክርስቶስ ተከታይ ነው የሚሆነው። ትልቁ ነገር የበራላቸው ለሙስሊሞች ኢየሱስ ክርስቶስ ስለሆነ ትልቁ እኮ አሁን አነጋጋሪ ነገር በዛ በሙስሊም ህብረተሰብ ውስጥ ኢየሱስ ክርስቶስ ነብይ ነው። አያማልድም፣ አምላክ አይደለም፣ የእግዚአብሔር ልጅ አይደለም ብለው ይኸው እሱ ነው። እቺ ናት የመጀመሪያ ነጥቤ። ስለዚህ እኔ እፎይ አይደለም፣ እኔ ኢየሱስ ነኝ። ክብር ለእግዚአብሔር ይሁን። ስለዚህ ወንድሜ እፎይ እኔ ክርስቲያን ነኝ፣ እኔ ክርስቲያን ነኝ። ስለ እስልምና ብዙም አላውቅም፣ ላውቅም አልፈልግም፣ አልችልም። ምን ያደርግልኛል ስለ እስልምና ባቅ? ግን እዛ እስልምና ውስጥ ሆነው ራሱ ኢየሱስ ክርስቶስ እየገለጠላቸው ብዙ ሙስሊሞች ወደ ክርስቲያን እየመጡ ነው። እውነትን ደግሞ በኃይል በአመጽ ማሸነፍ አይቻልም። አትልፉ። እንደውም እየበዛ እንሄዳለን። መከራ ሲበዛ እግዚአብሔር ራሱ ያባዛል። እግዚአብሔር ደግሞ አመፀኛ አይደለም። እገላለሁ ብላ አይደለም ክርስትና የምታስቆመው። እናንተ ሙስሊም ወንድሞቼ ኢየሱስ ክርስቶስ በሱ በመጡበት ለምን ታሳድደኛለህ ነው የሚልህ። ውርድ ከራሴ ሙስሊም ወንድሞቼ እረፉ። ውርድ ከራሴ ኢየሱስ የጌቶች ጌታ የንጉሶች ንጉስ የታረደው በግ የእግዚአብሔር ልጅ ለዓለም ሲል ለኃጢአተኞች ለበደለኞች ሲል ራሱን የሰዋ ደሙን ያፈሰሰ
በመገረፉ ቁስል ድነናል። በኢየሱስ አትምጡብን። እናንተ በመሐመድ አትምጡብን ትሉ የለ በኢየሱስ አትምጡብን። መሐመድን እየካባችሁ ሞቶ ያልተነሳውን መሐመድን እየካባችሁ በመስቀል ላይ ያልተንጠለጠለውን መሐመድን እየካባችሁ ኢየሱስን አታጣጥሉብን ፕሊዝ። ዝም ብንል እኮ ተሸንፈን አይደለም። ክብር ለእግዚአብሔር ይሁን። እኛ ግን ሃይማኖት ስንቀይር እንገላለን አንልም። ሃይማኖት ከእስልምና ወደ ክርስትና ሲቀየር ይገደል የሚል ነገር ተጽፏል። ሰው ገሎ አላህ አክበር ካለ በመግደል የሚከብር እግዚአብሔር የለም። እግዚአብሔር በመግደል አይከብርም። እግዚአብሔር የፍቅር አምላክ ነው። ፈጣሪ ነው የምትሉት እናንተ ደግሞ። እኛ ደግሞ አባታችን እረኛችን ነው። እንዴት ሆኖ ነው? ቅርባችን ነው። እኔ ብዙ ሙስሊሞች አመላልሳለሁ። በጣም የሚያሳዝነው ነገር ሙስሊሞች ወንዶቻቸው ከአንድ በላይ ሚስት ስለሚፈቀድ they are proud በጣም በኩራት ነው የሚያወሩት። ግን የሙስሊም ልጅ መኪና ውስጥ ገብቶ ሶማሌ ሆነ ማለት ነው። ከዛ እንዴት ነው ፋሚሊ እንዴት ነው በእናንተ ባህል ሙስሊም 2-3 ያገባ ሲለው ማልቀስ ጀመረ። I hate my dad አባቴን ጠላዋል። ለምን ስለው 3 ሚስት አለው። ከ3 ሚስት 20 ልጅ አለው። እኔ አይቻላቅም። ትምህርት ቤትም ሲጠራ አይመጣም። ወንድም አለ እንኳን 3 አይደለም 1 ሚስት ይቸግራል በዚህ ዘመን። በጣም ከባድ ነው። ሚስቶቻቸውም እኮ ደግሞ በተለይ አሜሪካን ሀገር ሲንግል ማዘር ነኝ እያሉ ነው የሚኖሩት። ትልቁ ደስ የሚለው ነገር በየትኛውም በዛው በእስልምና ሸሪዓ ህግ ካልሆነ በስተቀር እግዚአብሔርም መጽሐፍ ቅዱስ የተጻፈልን አንድ ወንድ ለአንድ ሴት ነው። አንድ ወንድ ለአንድ ሴት የተጻፈልን። አሜሪካን ሀገርም ከአንድ በላይ ሚስት አለ ብላ ታስመዘግብ። መሐመድ ስማኝ፣ መሐመድ ሸሪፍ አንድ ብቻ ነው ሚስት እባክህ። የፈለገ ሀብታሙን ገንዘብ ባል ይሆናል እንዴ? ገንዘብ ካለው ምን አለበት ቢያገባ 4-3 ቢያገባ። እኔ አናገራቸዋለሁ ብዙዎቹ በተለይ ሶማሊያንስ በጣም ነው በበሳቸው። መንፈሴ ይቆጣል። ብርን ይዘህ ተቀመጥ። ባል አንድ ነው፣ ሚስት አንድ ናት። ሴቶቻቸው በጣም ተበድለዋል። በጣም እሱን መጣበታል በጌታ በኢየሱስ ክርስቶስ። ስለዚህ እኔ ቁርአን አንብቤ አላውቅም። ምን ሊያደርግልኝ አነባለሁ? የራሴን የኢየሱስ ክርስቶስን ቅዱስ የሆነው መጽሐፍ ቅዱሴን አላነብም። ግደልም አይለው ግደላይ 3 አግባይ የ6 ዓመት ልጅ ሚስት ትሆናለች ብለው ወሰዳይ። አሁን በየትኛው ቋንቋ ነው መሐመድንና ኢየሱስ የምታወዳድሩት? በየትኛው ቋንቋ፣ በየትኛው ደረጃ፣ በየትኛው አካሄድ መሐመድና ኢየሱስ እንዴት ይወዳደራል? እናንተ ራሳችሁ ሞቶ አልተነሳ መሐመድ። ኢየሱስ ክርስቶስ እንዴ አምላክ ፍጹም ሰው ፍጹም አምላክ ነው። ኃጢአት ያልተገኘበትን የ9 ዓመት ልጅ የሚያገባ ከ9 ሴት ጋር በአንድ ላይ የሚተኛ ይሄው የተጻፈው እናንተ ቁርአናችሁ። እድሜ ለእፎይ የነገረን እሱ ነው። እኔ ከዛ በፊት አላውቅም። አይሻ የምትባል ነገር ግን ሰማ ነበር። እንኳን ክርስቲያን ሆንኩኝ እንኳን የኢየሱስ ሆነ። እቶቼ ወንድሞቼ ደስ ይበላችሁ። እንኳን የኢየሱስ ሆነ። ከስንት ነገር ነው ያወጣን። ከስንት ነገር ነው ያወጣን ወገኖቼ። በእጅ ያዙት ወርቅ እንደ መዳብ። ሰሞኑን መቼም ያው በቁርአን ውስጥ ያለ ተብሎ የተነበበልን ነገር በጣም ጆሮን ጭው ያደርጋል፣ ያስደነግጣል፣ ያስፈራል። መሸሽ ነው የሚሻለው ማምለጥ። ስሙኝማ እንግዲህ ወንድማችን እፎይ በቁርአን ውስጥ ያለውን የጨለማ አሰራር የተጻፈውን ማንበብህ ብዙዎች ነፃ እንዲወጡ ብርሃን ወደ ሆነው ወደ ኢየሱስ እንዲመጡ በማንቃትህ እውነትን በድፍረት በመናገር በጣም ደስ ብሎኛል ወንድም አለ። እግዚአብሔር የተመሰገነ ይሁን። ይህንን እውነት የገለጠልን ጌታ የተባረከ ይሁን። አንድ ነገር ግን መመክር ክርስቲያን መሆን ካልቀረ ክርስቶስን መከተል ካልቀረ
ወንጌልን ብቻ አጥብቀህ ኢየሱስን ብቻ አጥብቀህ ዛሬ ጅብጅብ ያረጉ ኦርቶዶክስ ጅብጅብ ያረጉ አይደለ ነገ ያቺን መጽሐፍ ቅዱስ አንስተ ይሄ ነው ቃሉ ያልክለት በር ይዘጉብሃል ያሳድዱሃል መልሰው መዳኛው መንገድ እውነትም ሕይወትም መንገድም ያለው ኢየሱስ ክርስቶስ ይባላል ከዛ ውጪ ያለው ከንቱ የከንቱ ከንቱ ነው በቃ ስለዚህ ጳውሎስ እንዳረጋው እርሱን ብቻ ተከተል ወንጌል ብቻ ወደሚሉት ወደ ወንጌል አማኞች ተጠጋ የክርስቶስ አማኝ ከሆን ካይቀር ጴንጤ ሁን ወንድም ማለት እውነተኛው መንገድ ጴንጤ ነው እኔ ነግራችኋለሁ ስለዚህ እኔም እፎይ ነኝ የሚባለው ነገር አይሰራም እኔም እፎይ ነኝ የሚሉት እነ ኦርቶዶክሶች ናቸው እፎይ ልትሆኑት ይችላልላችሁ እኔ ግን እፎይ አይደለሁም እኛ የወንጌል አማኞች እኔም እፎይ ነኝ አንልም ምንለው እኛ የኢየሱስ ነን ነው ምንለው ኢየሱስ በዚህ ደረጃ ሲሰደብና ሲናቅ ማየት ያማል ያበሳጫል ያስቆጣልም እኛ የገባን ከእርሱ የተማርነው ግን ፍቅርና ሰላም ነው ኢየሱስ እኮ የሰላም አባት ነው እናንተ እንዴት አይነት ሰላም አስባችሁታል አገራችን በሙስሊም የምትመራ ቢሆን ምን አይነት አመጽ ውስጥ እንደምንገባ አስባችሁታል ልዩነቱን አያችሁት ሰው ይገደል ብሎ ወንድሙ ይገደል ብሎ ሰልፍ መውጣት ምን ማለት ነው አገር መረበሽ ምን ማለት ነው በጣም ያሳዝናል ዝም ብለናል እኛ የወንጌል አማኞች ዝም ብለናል ግን ፍራቻ አይደለም ከስሞች ሁሉ በላይ በሆነው አጋንንትና ዲያብሎስ ሊቋቋሙት በማይችሉት በኢየሱስ ክርስቶስ ስም በፍቅር እናሸንፋቸዋለን በእውነት እናሸንፋቸዋለን እውነት ስለሆነ ኢየሱስ የሙሴም ከ10ቱ ትእዛዝ የመጀመሪያው አትግደል የሚል ነው ሙሴን ታውቁታላችሁ አይደል ገድሎ አላህ አክበር ምን ይባላል እኔ አልገባኝም ሃሎ ሙስሊም ወንድሞቼ ገድሎ አላህ አክበር እግዚአብሔር ይክበር ምን ማለት ነው እኔ አልገባኝም ይሄ ከእግዚአብሔር ሐሳብ ውጪ ነው በፍጹም አንቀበልም ይሄን የእስልምና ሕግ ከእግዚአብሔር እንዳልሆነ ነው የሚያሳየው ገለህ አላህ አክበር ሚል አምላክ አለ አንተ የምታመልከው እናንተ የምትከተሉት እግዚአብሔርን አይደለም ማለት ነው ግደልና አመስግነኝ ሚል እግዚአብሔር የለም እኛ እስከምናውቀው ድረስ እንዲህ አይነት ሕግ የለም እግዚአብሔር የሚወደዋል እንዴ በፍጹም አይመስለኝም ስለዚህ ሙስሊሞች ሃይማኖታቸውን የማይቀይሩት እንዳይገደሉ ነው ማለት ነው ይሄ ገባኝ ወንድሞቼ በእስልምና ውስጥ ሃይማኖት ወደ ክርስትና ከቀየረ አንድ ሰው ይገደል ይላሉ ያው በተግባር እንዳያችሁት ስለዚህ ሙስሊሞች የክርስቶስ ኢየሱስ ፍቅር ወንጌል እውነቱ ሲበራላቸው በሚስጥር ይዙታል ለምን እንዳይገደሉ ብዙዎቹ ደግሞ እንዳይገደሉ ብለው ሃይማኖት መቀየር አይፈልጉም አይችሉም እንዴት አይነት እስራት ነው ባካችሁ እንዴት አይነት እስራት መጀመሪያውን ቀድሞውኑ እንደው እናንተ እስቲ ትነግሩኛላችሁ ከእስልምና ከክርስትና ወደ እስልምና ሄደ ሰው ሰምታችሁ ታውቃላችሁ እኔ አልሰማው 1 in a million maybe ከሚሊየን አንድ ከክርስትና ወደ ሙስሊም ሄደ አላውቅም ምን አተን ከክርስትና ምን አተን ከክርስቶስ ኢየሱስ ወደ ሙስሊም እንሄዳለን ምን አተን ምን ጎሎብን ቅዱስ ከሆነው መድኃኒት ከሆነው አባት ከሆነው ሩሩ ከሆነው የይቅርታ አምላክ የፍቅር አምላክ ከሆነው ከኢየሱስ ክርስቶስ ካንተ ወዴት እንሄዳለን ያሉት እነ ጴጥሮስ አራራራራ ከሱ ተለይተንማ መኖር አንችልም ኢየሱስ ያድናል ስለዚህ መውጫ ጠፍቶ በግድ ነው የተያዙት ማለት ነው በዚህ ሁሉ መሃል ግን ብዙዎች ወደ ኢየሱስ ክርስቶስ እየመጡ ነው ወደ እውነት ወደ ሕይወት ወደ ማረፊያው ስፍራ ለብዙዎች ራሱን እየገለጠ ነው እግዚአብሔር ኢየሱስ ክርስቶስ ራሱ ኢሳ የተናገረ አቤት ከሙስሊም ደግሞ የመጡት እንዴት ጠንካራ መሰሏቸው ያቁታለ ያኛውን ቤት እንዴት ጠንካራ መሰሏቸው የቀመሱት ፍቅር ነው እንደዚህ የሚያረጋቸው እና በጣም ያዘንኩትን ነገር ልንገራችሁ በጣም ትልልቆቹ እነዚህ መሪዎቹ ሴት ልጅ በእስልምና ውስጥ በጣም ነው የምትናቀው በጣም
እኔ መቼም ደንግጫለሁ። ምን ብትሉኝ ሴቶች ተሰብስበው ጥያቄ ይጠይቃሉ። እኛ እኮ ስንጋባ በእግዚአብሔር ቃል ኪዳን ችግር ቢሆን ሐዘን ቢሆን ላይለያዩ በደስታ በመከራ ተብሎ ቃል ኪዳን የሚደረገው አንድ ባል። ይሄ የእናንተ ታሪክ ነው እየተጻፈላችሁ። ይሄ በአደባባይ እኮ የወጣ ጉድ ነው። አሁን ምንም ልትሸፍኑት አትችሉ። ደግሞ የራሳችሁ ጉድ ሲወጣ መልሳችሁ ትቆጣላችሁ። ፈጠረን ያወራን ይመስል የተጻፈው እዛ ውስጥ ያለው ነው። ስለዚህ እነዚህ ሴቶች ስሙ፣ በፈለገ ጊዜ ሊያርሳት ይችላል። በተለይ ስለ ሴክስ ያላቸው ግንዛቤና አስተሳሰብ በጣም ያስደነግጣል። እናንተ ያስደነግጣል። ነው ሙስሊም ወንድ ሳይ እንትኑ አሁን ሰሞኑን የተነገረው ነገር እንትን እያለ በጣም የሚከብድ ነገር አለ። እናንተ ኧረ ኢየሱስ እንኳንም ያንተ ሆንኩ፣ ኧረ ኢየሱስ እንኳንም ያንተ ሆንኩ፣ እንኳንም ያንተ ሆንክ ሆንን። በማንነት ተከብሬ በነፃነት ካንተ ጋር እኖራለሁ። ኢየሱስ አስከብረኸኛል። ሙስሊም ሴቶች ብዙዎቹ ያለቅሳሉ። ባሎቻቸውን እንደ ልባቸው አያገኟቸውም። ልጆቻቸውን ብቻቸውን ያሳድጋሉ። እንደ ሙስሊም 2-3 ሚስት አለው አንድ ሙስሊም እንደፈለገ 2-3 ሚስት አለው። አንድ ሰው 20 ልጅ አለ። ለዚህ ነው ሶማሌዎች አሁን ኧረ በኢየሱስ ይሄ በጣም ያስጠይቃቸዋል። በእግዚአብሔር ዘንድ በእውነተኛው እግዚአብሔር ዘንድ ያስጠይቃቸዋል። ስሙኝማ፣ ገንዘብ ሊሰጥ ይችላል። ገንዘብ ግን ባል አይሆንም፣ አባት አይሆንም። ልጆቻቸውም አባታቸውን አያዩትም። አንድ ሰው እንዴት ነው ለ4 ሴት ባል ሊሆን የሚችለው? በየትኛው የተፈጥሮ ሕግ? እንስሳ ማለት እኮ ነው። እንስሶች አሁን እዛ ነው እንደፈለጉ እንትን ይላሉ። እኔ እንደ አይነት ሕግ በቃ ላይምሮ ራሱ ይከብዳል። በእውነት ነው የምላችሁ። የኔ ጥያቄ ነው። ምንድነው ጥያቄው? እንዴት ነው አንድ ወንድ ለ4 ሴት ባል የሚሆነው? እንዴት ነው ነብዩ መሐመድ በአንድ ምሽት በአንድ ሌሊት 9 ሴት ጋር የሚተኛው? ተፈጥሮስ ይሄን ነገር ይፈቅዳል? ካለ ሴክስ ሌላ ወሬ የላችሁ? ምኑ ናችሁ ነው? በጣም የሚገርም ነገር ይሄ ነው። በቃ ሴንስ አይሰጥም። በሴክስ ካልረካ ይላሉ። በሴክስ ካላረካችሁ ሌላ ሴት ጋር ይሄዳል። ሴክስ እና ዋና እንደ ምግብ ነው እንደ ሴክስ ካላረካችሁ ሌላ ቦታ ይሄዳል። ወዳዝ ሚን አልገባኝም። ከዛስ ብትሉኝ እሺ ያንተ ሚስት አንተ በባልነት የማታረካ ብቁ ባትሆንና ሌላ ወንድ ጋር ብትሄድስ ልትገላና? መቼም ሁሉም ወንድ ብቁ አይደለም። አንተም ደካማ ልትሆን ትችላለህ። ሚስትህንስ አስባታል? በዛ ሁኔታ እግዚአብሔር እኮ የኦርቶዶክስ ወይ ደግሞ ፕሮቴስታንት ካቶሊክ ከሚለው ነገር ጋር ጉዳይ የለው። እግዚአብሔር ጉዳዩ ያለው በልጁ በክርስቶስ ኢየሱስ የሚያምን ነው ወይ ነው ይሄ ጥያቄው። ኢየሱስን ካልያዛችሁ እቺን ውጊያ አታልፏትም። በጠላታችሁ ፊት መቆም አትችሉም። ኦርቶዶክሶች ስሙኝ፣ ዛሬ ይሄ ሰሞኑን የተነሳው ግርግር ለእናንተ ትልቅ ትምህርት ነው። እናንተ ራሳችሁ በክርስቶስ ኢየሱስ አምናችሁ መዳን አለባችሁ። ኦርቶዶክሶች ምንድነው እግዚአብሔር ኦርቶዶክሶች የሚለው ካላችሁ በዘጸአት 20 ከቁጥር 3 ጀምሮ ከኔ በቀር ሌሎች አማልክት አይሁኑልህ። ጆሮ ዳባ ያላችሁት በላይ በሰማይ ካለው በታችም በምድር ካለው ከምድርም በታች በውሃ ካለው ነገር የማናቸውን ምሳሌ የተቀረጸ ምስል ላንተ አታድርግ። ይሄን ቃል አታውቁትም? የእግዚአብሔር መልእክት ነው። ዘጸአት ላይ ነው ያለው። እናንተ ግን ቤታችሁ ውስጥ ብዙ የተቀረጹ ብዙ የሚሰገድላቸው ከእግዚአብሔር ውጪ አሉ፣ ኢየሱስ ክርስቶስን የሸፈኑ። ስለዚህ አሁን እግዚአብሔር እየተናገረ ያለው ምንድነው ብትሉኝ፣ እነዚህን አማልክት አስወግዱ። ለምን? አትስገዱላቸው፣ አታምልካቸው። በሚጠሉኝ እስከ 3ኛና እስከ 4ኛ ትውልድ ድረስ የአባቶችን ኃጢአት በልጆች ላይ የማመጣ ለሚወዱኝ ትእዛዜንም ለሚጠብቁ እስከ 1000 ትውልድ ድረስ ምሕረትን የማደርግ እኔ እግዚአብሔር አምላክ ቀናተኛ አምላክ ነኝና። እንደዚያ ቤት እኮ ብዙ ነገር አለ። የክርስቶስ ኢየሱስ እውነት ተደብቆ ሰላም የለም። ትውልድ በተረት በገድላ ገድል ተሸፍኖ ሰላም የለም። ይሄ ሁሉ ልቂት በምድራችን ላይ ዋጋ ያስከፈለ ነገር ምንድነው ካላችሁኝ፣ የኢየሱስ ክርስቶስ
ንጹህ ወንጌል ለትውልድ ስላልተሰበከ ይሄ ደግሞ በሰማይም በምድርም ያስጠይቃቸዋል ማንን ኦርቶዶክሶችን እውነቱን ልባችሁ ያቀዋል ኢየሱስ ክርስቶስን ወንጌል ስበኩ ገድላትና ድርሳናትን አስወግዱ አውጡ ከቤቱ አውጡና አቃጥሉ መጽሐፍ ቅዱስ ያንብብ ትውልዱ ስሙኝማ ኢየሱስ ራሱ እንደ ጳውሎስ ለምን ታሳድደኛለህ የሚላቸው ብዙ ናቸው ከዛ ኦርቶዶክስ ቤት አሁን ሙስሊሞች በነገራችሁ ላይ ሙስሊምና ኦርቶዶክስ አንድ የሚያረጋቸው ባህሪ አለ ሁለተኛውን ፓርት ቀጥለዋለሁ እዚህ ጋር ቆምና የምጠብቅ ናፍቆቴ አንድ ቀን ስትመጣ